እርግብ እንዴት ነሽ? ደህና ነኝ። እዚህ ለምን እንዳመጣንሽ አውቀሻል? ኧረ አላወኩም። እሺ ለሁለት ነገር ነው የፈለግንሽ። ለምን? እርግብ፣ የመጀመሪያው ነገር ሜሮን የት እንዳለች እንድትነግሪን እንፈልጋለን። ምን? ለምን? እርግብ፣ ሜሮን ከወይዘሮ ባዩሽ ጋር የመጨረሻ የስልክ ንግግር ያደረገችው እሷ ናት። ማለት? እንዳገኘነው መረጃ ከሆነ ወይዘሮ ባዩሽ ከመሞታ በፊት ለመጨረሻ ጊዜ ያደረገችው የስልክ ጥሪ ከሜሮን ጋር። ቆይ ምንድን ነው የምታወሩት? ይህንን አታውቂም ነበር? እኔ ምንም አላውቅም። ወይዘሮ ባዩሽ ከዛ በኋላ ከማንም ጋር አልተደዋወለችም። ቆይ ምንድን ነበር ያወሩት? እሱ ለጊዜው ይቆይሽና ሜሮን የት እንዳለች እንድትነግሪን እንፈልጋለን። አሰብኩማ። እንዴ እየቀለድሽ ነበር እንዴ? ና ያልሽኝ? ኧረ እየቀለድኩም አልነበረም። እና ታዲያ? ያው ይሄን ያህልማ ደፍረህ ትመጣለህ ብዬ አልጠበቅኩም ነበር። ይኸውልሽ የኔት ያህንዬ ነገር ሆኖብኝ ነው እንጂ እንደ ከብት መመራ ሰው እንኳን አልነበርኩም። አዎ በጣም ትክክለኛ ውሳኔ ነው የወሰንከው። እሱን የያዝሽውን ነገር ስትነግሪኝ ነው የማውቀው። በደንብ ነዋ የምነግርህ። እሺ አሁን የት ነሽ ላገኝሽ? መቼ? አሁን? አዎ አሁን። አሁንማ በጭራሽ አይሆንም። ለምን? ሲመቸኝ ነዋ። ይኸውልሽ የኔት ደህና ነኝ። ዛሬ ከየት ተገኘ? አዲስ አበባ መጥቻለሁ። ምን? እንዴት? እንዴት ማለት? ማለቴ ለምን መጣ? ብዙ የምንነጋገራቸው ጉዳይ ያለ አይመስልሽም? ማለት? ስለ አንቺ ሁሉንም ነገር ሰምቻለሁ። ኤልያስ ምንድን ነው የሰማኸው? ሁሉንም ነገር ተገናኝተን በደንብ እናወራበታለን። ለማንኛውም አሁን ጥሩ ሙድ ላይ ስላልሆንኩ ልዘጋው ነው ስልኩን። ኤልያስ ቻው ቻው። አና እንዴ ኤልያስ ምንድን ነው የሆነው? ቆይ ስለኔ ምንድን ነው የሰማው? ጽዮን በሷ ተንኮል ሰዎች ማሰቃየት የማይከብዳት ሴትዮ እንግዲህ ኤልያስን ከደሴ ድረስ አስመጥተዋለች ማለት ነው። እሱም ሀናን ብሎ ሀናን ስለሚወዳት በእሷ ስለመጣችበት ምንም ነገር ሳቅማማ ከደሴ ተነስቶ እናቱን ጥሎ እንግዲህ አዲስ አበባ ገብቷል። በዚህም ከአዲስ አበባ እንደገባ ደውሎላታል ጽዮን እና እሷም ትገርሟታል። እንዴት የዚህን ያክል ትመጣለህ ብዬ አልገመትኩም ነበር አለችው። እና እየቀለድሽብኝ ነበር እንዴ ስላት፣ እየቀለድኩብህ እንኳን አልነበረም፣ ነገር ግን ትመጣለህ ብዬ አልጠበቅኩም አለችው። ሀና ሁናብኝ ነው እንጂ እንደ በግ እንኳን መመራ ሰው አልነበርኩም አላትና ሊያገኛት እንደሚፈልግ ሲነግራት፣ እሷ ግን አሁን አይመቸኝም ስፈልግ ነው ማወራህ ብላ ስትለው፣ እኔ እንኳን ከደሴ ድረስ ስመጣ አይመቸኝም አላልኩም፣ ስለዚህ ላገኝሽ ፈልጋለሁ አላት። እና ማታም ቀጠረችው የሆነ ቦታ። ያው እሱ ከዚህ በፊት ስለኖረባት አዲስ አበባን እና ከሀና በፊት ነው በእርግጥ የመጣው። ሁሉን ነገር ስለሚያውቅ ቦታዎችን ስለሚያውቅ ችግር የለውም አንቺ የፈለግሽበት ቦታ ቅጠረኝ እንገናኛለን አላት። በተቀጣጠሩት መሰረት ማታ ተገናኙ ማለት ነው መጠጥ ቤት። እናም እንዲጠጣ ጋበዘችው። እሱ ግን ያው ልጠጣ አልመጣሁም የመጣሁበትን ጉዳይ ንገረኝ ብሎ እንግዲህ ስለ ሀና ሙሉውን ከእዝራ ጋር ስላላት ጓደኝነት ስለ ቤተሰቦቿ ሙሉን አውርተዋለች። በዚህም ተናዶ እንግዲህ አልጠጣም ብሎ የነበረው ሰውዬ ሲጠጣም ሽቷል ማለት ነው በኃይለኛው። እንደውም እሷ እስከምታስቆመው ድረስ እና ያው በእርግጥ ሀና አይፈረድባትም። ያው ጥሏት ሂዷል ኦልሬዲ። እና ያኔ ጥሏት ሂዶ እንደነበረች ቁጭ ብላ እንዲጠብቀው ነው የጠበቀው። እና እንግዲህ አዲስ አበባ ድረስ እሷን ብሎ ከደሴ ድረስ እሷን ብሎ የመጣላት ሀና ሌላ ፍቅር ውስጥ እንደገባች ሲሰማ እንግዲህ በጣም ነው ስሜቱ የተጎዳው። ያሳዝናል። ኤልያስ እንኳን አንተ እንትና ራሱ ይሄው ስንት ፈልጓት አላገኛትም ማለት ነው። ጆሮውን ቁርጡን አውቆ ነው እንግዲህ በድብቅ እየተከታተላት ያለው። በሌላ በኩል ወይዘሮ እርግብ በራሷ እጅ ከባድ ችግር ውስጥ ገብታለች። እንግዲህ እርግብ ከወይዘሮ ሜላት ጋር አንድ ክፍል እንደታሰረች ሁላችንም እናውቃለን። እና ወይዘሮ ሜላት ያው ምንም እንኳን ኃይለኛ ሴት ብትሆንም ውስጧ ግን የሆነ ደግነት አለ። የሆነች ደግ ሴትዮ ያለች ውስጧና ትከላከልላታለች። እዛ ምረት የምትባለው ልጅ ካልገደልኩሽ ብላ እየተገለገለች ስለሆነ በእሷ ምክንያትም ፈርታ እንግዲህ ከወይዘሮ ሜላት ጋር በዛም ምክንያት ተቀራርበው ነበር እና ስምምነት ላይ ደርሰው ነበር መረጃውን እንደምትሰጣትና ከዛ እርግብም በይቅርታ መልኩ እንደምትወጣ ነበር እንግዲህ ጫፍ ላይ የደረሱት። በራሳቸው ሂደት ስራቸውን እየሰሩ ነበር። ነገር ግን በመሀል ፖሊሷ መጣ።
እርግብን እፈልግሻለሁ ብላ ነገረቻት እና እርግብም ወይዘሮ ሜላት አብራት እንድትሄድ ፈልጋ ነበር። ግን ይሄ አንቺ ጉዳይ ነው ብቻሽን ነው ፈልግሽ ብላ ወሰደቻት እና ነገረቻት ማለት ነው። ለሁለት ጉዳይ እንደፈለገቻት አንደኛው ሜላ እንትና ባይ ስትገድል ያየችውን ሜሮን የት እንዳለች እንድትነግራት ፈለገች። እሷ ግን ጭራሽ የት እንዳለች አላቅም ብላ ነው የካደችው። ግን ሲጀመርም ቪዲዮ መረጃውን ያዘችላት እና ውጭ ሆና እሷ የምትከታተላት ሜሮን ታውቃለች በደንብ ያለችበትን ነገር። ግን ያው ጓደኛዋ ስለሆነች መረጃውም እሷ ጋር ስላለ አሳልፋ መስጠት ስላልፈለገች የት እንዳለች አላቅም አለች። ፖሊሷ ግን የት እንዳለች በደንብ እንደምታውቂን ያውቃለሁ አለቻት። የምትሉትን አልገባኝም አላቅም አለች። ሁለተኛው ደግሞ ስለ መረጃው ማለት ነው፣ ስለ ቪዲዮ እንዲሰጧት ነው ማለት ቪዲዮ እንዳለ ያውቃሉ፣ ግን ደግሞ የት እንዳለ ስለማያውቁ ስለ ቪዲዮም ነገሯት እና በዚህም ምክንያት ወይዘሮ እርግብ አበደች። ምክንያቱም ሀና ናት ለፖሊሶች የተናገሩት ብላ ነው የገመተችው። እናም ወደ ወይዘሮ ሜላት ተመልሳ ሄዳ እንዴት እያመንኩሽ ትከጅኛለሽ? እዚሁ ሁላችንም አብረን እንበሰብሳለን። እንድንበሰብስ ፈቃደኛ ሆነሻል፣ መረጃውን አሳልፈሽ ሰጥተሻል፣ ወይም ቤተሰቦችሽ አሳልፈው ለፖሊሶች መረጃውን ሰጥተው ካዳችሁኝ፣ እኔ ሳምናችሁ ከእናንተ ጋር ከዚህ በኋላ ምንም አይነት የምደራደረው ነገር የለኝም፣ ጉድ ውስጥኛ ገብቻለሁ ምናምን ብላ በጣም ደንግጣ ነበር። ወይዘሮ ሜላት ግን ቤተሰቦች እንደዚህ አድርጉም ብላ በእርግጠኝነት እየነገረቻት ነበረ። ምክንያቱም እኔን ሳያማክሩኝ እንደዚህ አይነት ውሳኔ አይወስኑም እነሱ፣ እኔን ለማስፈታት ነው ጥረት የሚያደርጉት። ጭራሽ ስለ ቤተሰቦችሽ ትከራከሪያለሽ ብላ እርግብም እንግዲህ ስምምነቱን ለማፍረስ ጫፍ ደርሳለች ማለት ነው። በሌላ በኩል ጆሮና ያሲር ያው እንግዲህ ድብብቆሽ እየተጫወቱ ነው። እናም ሁሌም ይጨቃጨቃሉ፣ ይጣላሉ፣ ይታረቃሉ። ደስ የሚል ጓደኝነት ያላቸው አሲርና ተምቹ ማለት ነው። እናም በባለፈው ወይዘሮ ሜላትን ለመጠየቅ አስበው በመሀል አባባ ኖላዊን ስላዩ በዛ ተደናግጠው ቀርተው ነበር። አሁን ድጋሚ ግን ሄደን መጠየቅ አለብን ብለው አሰቡ። እናም አንደኛ የራሳቸውን ጥቅም አስበው ነው በርግመን ለመናገር የሄዱት እና ሂደው ወይዘሮ ሜላትም እዚህ በፊት ጠፍተዋል የሚባል ወሬ ስለሰማች አይኔ ነው ወይስ እናንተ ናችሁ እያለቻቸው ነበር እና የተገኛችሁ ስትላቸው ለማንም ሳይሆን ላንቺ ብቻ ነው የታየንም፣ ስለዚህ ምስጢር አድርገሻሹ እንደመጣን ሀኔ እንድታውቅ አንፈልግም አሏተኝ። እሷም እንግዲህ እሺ ብላለች እና የመጡበትን ጉዳይ ሲነግሯተኝ ከዚህ በፊት የፈለጋችሁትን ነገር ጠይቁኝ ያደርግላችኋለሁ ብለሽ ስለነበረ አሁን ችግር ላይ ነን፣ የምንበለው እንኳን የለንም እና ብር ስጭን ብለው ጠየቋት በድፍረት ማለት ነው። እስር ቤት ገብተው እንታት የሌለባቸው ልጆች እና እሷም አሁን ላይ እጅ ላይ ብር የለም ሀና ከአባቷ ተቀብላ ትሰጣለች፣ ምን ችግር አለው አለች። እነሱ ደግሞ ሀና እንድታቅ እንኳን ብር መቀበል ይቅርና እንድታቅ እንኳን አይፈልጉም። በዚህ ምክንያት በቃ አንፈልግም ተይው ባለመናገር ተባበሪም ብለው ደንግጠው ወጥተው ሄዱ ማለት ነው። እናም በዚህ መልኩ እንግዲህ ያጎታቸውን ብር ይልክላቸው ስላልቻለ የሚያጨሱበት የሚጫጫሱበት አያወጡም፣ ግን ለዕለት ምግባቸው ግን ይኸው ራበን ይላሉ። እንደዚህ ወጣት ማለት ነው። ለምን ሰርታችሁ መብላትን አታስተምሩንም? ግን ምንም ያክል ጉልበት ይዘው ገና ወጣት ናቸው። አሁን ቁጭ ብለው እንደው ራበኝ ሲሉ እንደ ሰው ጉልበት እያለው ራበኝ አይከብድም። እና ተምቹ ነው መስራት አይፈልጉም እነሱ የወደለደሉ መብላት ስለሚፈልጉ ነው ብር የሚጠይቁት። በዚህ እድሜያቸው መጣይን አልጎደላቸው፣ አላረጁ፣ አላፈጁ ከባድ ነው ብቻ ግን እና እርግብን በዚህ ምክንያት ስለተናደደችባት ሀኒቾ ያው ምንም መረጃው የላትም እንዳወቀች እና በአገር ሰላም ብላ ወደ ፖሊስ ጣቢያ መጣ እርግብን አስጠርታ ልጠይቃት እና ስለ ስምምነቱ ለማውራት ነበር የመጣችው። እርግብ ግን እሳት ጎርሳ እሳት ልሳን የጠበቀቻትኝ ጭራሽ እንዴት አሳልፈሽ ለፖሊሱ ትሰጫለሽ ብላ ጮኸችባት። እሷ ግን እኔ አልሰጠውም ብላ ድርቅ ብትልም ልታምናት አልቻለችም። እናም በዚህ ምክንያት ከአንቺም ሆነ ከእናትሽ ጋር ምንም አይነት ስምምነት አላረግም፣ በወገቤ በጀርባ ወቅታችሁኛል ብላ ነገረቻት ማለት ነው። በዚህ ምክንያት ግራ ተገብታለች ሀኒቾ፣ ምክንያቱም እሷ እንዳልተነገረች ታውቃለች። እናም ይሄን ለማጣራት ወይዘሮ ሜላት ወደ ቢሮ ሄዳ ነበር እና ስታናግራቸውም እውነታው እኛ የድምጽ መግጃ አስቀምጠን ነበር ሀኒቾና እርግብ ሲነጋገሩ በዛ ምክንያት ነው ልናቅ የቻል ነው ብለው ነገሯት እና ይሄ የግል
የግል ነጻነት መጋፋት ነው። እንደዚያ ማድረግ አልነበረባችሁ ማለት። ስለዚህ እሷን ደግሞ ወይዘሮ ሜላትን አንቺም ወንጀል ልታሸሽ እያሰብሽ ነው የሚመስለን እና ከቻሽ ተባበሪን እና እንዴት ችግሩን መፍታት እንዳለብን እንነጋገር ሁላችንም ብለውን አልባት። እሷ ግን ፈቃደኛ አይደለችም። በዚህ ምክንያት አወቀች ማለት ነው። ሄዳም ለእርግብ ነገረቻት እና እርግብም ተበለው እያለች ከራሷ ጋር በጣም እንትን እያለች ነበረ። በምን መንገድ እንግዲህ እንደሚፈታላት ችግሯ አይታወቅም ማለት ነው። እርግብ በገዛ እጇ እስር ቤት ድረስ መታ ችግር ውስጥ ገብታለች። ሀኒቾም ፖሊሶችን ለማናገር ሞከረች። ነገር ግን እሷ ጠላታችሁ ናት ወይስ ወደ ልጃችሁ ለምንድን ነው እሷን የምትተባበሩ ያላችሁ? እኔ ደግሞ እሷን እየተባበራችሁ ያላችሁት ምናልባት ቪዲዮ ላይ ያለችው ወይዘሮ ሜላት ልትሆን ትችላለች ምናምን ብላ ፖሊሷ ስትላት ሀኒቾ በጭራሽ እንደዚህ አታደርግም ብላ እየተከራከረችላት ነበር። እና የእነሱ ጉዳይ እንግዲህ መጨረሻውን አብረን የምናይ ይሆናል። ኤልያስም እንግዲህ የመጣበትን ጉዳይ ለመጨረስ ወደ ሀኒቾ ደውሎ ነበር እና አዲስ አበባ እንደመጣ ሲነግራት ደነገጠች እና እንዴት መጣህ አዲስ አበባ አለችው። እና ብዙ እኔ ስላንቺ ብዙ የሰማሁት ነገር አለኝ፣ ተገናኝተን ማውራት አለብን ብሎ ስልኩን ዘጋባት። አሁን ጥሩ ስሜት ላይ አይደለሁም ብሎ ተጎድቷል ምስኪን። እና በዚህ በኩል ጆሮ እና ታምቹ ደግሞ እየተከታተሏት ነበር እሷን ለማየት እና ስትናደድ ስላየ ምን ሆና ነው እያለ እየተጨናነቀ ነው። እዚህ ጋር የተምቹ መልስ በጣም ነው ያሳቀኝ እውነት ለመናገር። እናም ያው ተከትዬ ሂጅ ካላጽናናዋት ብሎ ነበር፣ ነገር ግን አይሆንም ብሎ አስቀረው ማለት ነው። እና ሀኒቾን በዚህ መልኩ በጣም ደንግጣ ኤልያስ ስለደወለላትና መነጋገር አለብኝ ስላንቺ ብዙ ነገር አውቃለሁ ስላለ ምን ሊሆን ይችላል ብላ ታጨንቃለች ማለት ነው። እና በሶስት አፍቃሪ ተጠምዳ ሀኒቾ ፍትህ በጣም ነው የጨቆኗት ያለው ይህ ደራሲ ሀኒ። እና ቀጣዩን ክፍል አብረን የምናየው የሆነ ውድ ቤተሰቦቻችን እስከ መጨረሻው ስለተከታተላችሁ እጅግ በጣም እናመሰግናለን።